ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። እንደዚህ ይላል፣ አነበዋለሁ በጌታ በኢየሱስ ስም። ከዚያም ሰማይ ተከፍቶ አየው፣ እነሆ አንድ ነጭ ፈረስ ነበረ። በፈረሱም ላይ ታማኝና እውነተኛ የሚባል ተቀምጦ ነበር። እርሱም በጽድቅ ይፈርዳል ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው። በራሱም ላይ ብዙ ዘውዶች አሉ። ከእርሱም በቀር ማንም የማያውቀው ስም በእርሱ ላይ ተጽፏል። እርሱም በደም የተነከረ ልብስ ለብሷል። ስሙም የእግዚአብሔር ቃል ነው። የሰማይ ሰራዊት ነጭ ንጹሕና ከተልባ ጋር የተሰራ ቀጭን ልብስ ለብሰው በነጫጭ ፈረሶች ላይ ተቀምጠው ይከተሉት ነበር። ሕዝቦችን የሚመታበት ስለታም ሰይፍ ከአፉ ወጣ፣ በብረት በትርም ይገዛቸዋል። እርሱም ሁሉን ቻይ የሆነውን የእግዚአብሔርን የብርቱ ቁጣ ወይን መጭመቂያ ይረግጣል። በልብሱና በጭኑ ላይ እንዲህ የሚል ስም ተጽፏል፣ የነገሥታት ንጉሥና የጌቶች ጌታ። ቀጥሎም አንድ መልአክ በፀሐይ ውስጥ ቆሞ አየው። እርሱም በሰማይ መካከል ለሚበሩ ወፎች እንዲህ ሲል በታላቅ ድምፅ ጮኸ፣ ኑ ወደ ታላቁ የእግዚአብሔር እራት ተሰብሰቡ። የምትሰበሰቡትም የነገሥታትን ሥጋ፣ የጦር አዛዦችን ሥጋ፣ የብርቱ ሰዎችን ሥጋ፣ የፈረሰኞችንና የፈረሶችን ሥጋ እንዲሁም የሰዎችን ሁሉ፣ ይኸውም የጌቶችን፣ የባሮችን፣ የታናናሾችንና የታላላቆችን ሥጋ እንድትበሉ ነው። ከዚህ በኋላ አውሬው የምድር ነገሥታትና ሰራዊታቸው በፈረሱ ላይ ከተቀመጠውና ከሰራዊቱ ጋር ለመዋጋት ተሰብስበው አየው። ነገር ግን አውሬው ተያዘ፣ ከእርሱም ጋር በፊቱ ምልክቶችን ያደርግ የነበረው ሐሰተኛው ነቢይ ተያዘ። በእነዚህ ምልክቶች የአውሬውን ምልክት የተቀበሉትንና ለምስሉ የሰገዱትን አሳተ። ሁለቱም በሕይወት እንዳሉ በዲን ወደሚቃጠለው የእሳት ባህር ተጣሉ። የቀሩት ደግሞ በፈረሱ ላይ ከተቀመጠው አፍ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከሥጋቸው በልተው ጠገቡ። ምዕራፍ 20 የጥልቁ መክፈቻና ትልቅ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየው። እርሱም የጥንቱን እባብ ዘንዶውን ማለትም ዲያብሎስን ወይንም ሰይጣንን ይዞ 1000 ዓመት አሰረው። 1000 ዓመት እስኪፈጸምም ድረስ ከእንግዲህ ወዲህ ሕዝቦችን እንዳያስት ወደ ጥልቁ ጣለው፣ ዘጋው። በእርሱም ላይ ማኅተም አደረገበት። ከዚያ በኋላ ለጥቂት ጊዜ ሊፈታ ይገባዋል። ቀጥሎም ዙፋኖች አየው። በዙፋኖቹም ላይ ለመፍረድ ሥልጣን የተሰጣቸውን ሰዎች ተቀምጠው ነበረ። ደግሞም ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል የተሰየፉትን ሰዎች ነፍሶች አየው። እነርሱም ለአውሬው ወይንም ለእርሱ ምስል አልሰገዱም፣ በግንባራቸው ወይንም በእጃቸው ላይ የአውሬውን ምልክት አልተቀበሉም። እነርሱም ከሞት ተነስተው ከክርስቶስ ጋር 1000 ዓመት ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ ከሞት አልተነሱም። ይህ የመጀመሪያው ትንሣኤ ነው። የመጀመሪያውም ትንሣኤ ተካፋይ የሚሆኑ ብፁዓንና ቅዱሳን ናቸው። ሁለተኛው ሞት በእነርሱ ላይ ሥልጣን የለውም። ነገር ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ይነግሣሉ ይላል። ያነበብኩት ከ19 ምዕራፍ 19 ከቁጥር 11 ጀምሮ እስከ ምዕራፍ 20 ቁጥር 6 ድረስ ነው። የዛሬው ትምህርታችን ዋነኛ ርዕስ እንዲሆን የፈለኩት በቁጥር 10 ምዕራፍ 20 ቁጥር 6 ላይ የምናገኘውን 1000 ዓመት ይነግሣሉ የሚለውን ነው። እንግዲህ ለእያንዳንዱ የምናየው የጥናት ክፍላችን የምናወጣው ርዕስ አለና የዚህኛው የጥናት ክፍል ርዕስ 1000 ዓመት ይነግሣሉ። 1000 ዓመት ይነግሣሉ እነማ የሚለውን ጥያቄ እንዲሁም ደግሞ ይሄ 1000 ዓመት ምንድነው የሚለውን ከዚህም ባለፈ የ1000 ዓመቱ አጠቃላይ ገጽታ ምን ይመስላል የሚለውን ነገር ዛሬ እንመለከታለን። ዛሬ በአብዛኛው በአመዛኙ የምናየው ነገር ይህ የ1000 ዓመት መንግስት ምን ይመስላል የሚለውን ነገር ነው። ለብዙዎቻችሁ ጆሮ እንግዳ የሆነ ቃል እንዳልሆነ አስባለሁኝ። የ1000 ዓመት መንግስት፣ የ1000 ዓመት መንግስት፣ የ1000 ዓመት መንግስት ሲባል እንሰማለን።
ግን ያው ብዙ ሰው ይሄ ሺህ ዓመት መንግስት በውል ምን እንደሆነ የተረዳው አልመሰለኝም። ስለዚህ ይሄንን ትምህርት ከተማርን በኋላ ስለ ሺህ ዓመት መንግስት ያለን ምልከታ ይስተካከላል። በእርግጥ አሁን እኛ ሀገር የሺህ ዓመት መንግስት ሳይሆን በአብዛኛው በተለይ በአላማኙ ዘንድ የማያምኑት ሰዎች ዘንድ የሚነገረው የሺህ ዓመት መንግስት ሳይሆን ስምንተኛው ሺህ የሚባል ነገር ነው። ስምንተኛው ሺህ የሚባለው ነገር እኔ መጀመሪያ መጽሐፍ ቅዱሳዊ ቃል ይመስለኝ ነበር፣ ግን ከዘፍጥረት ጀምሮ እስከ ራዕይ ድረስ አንድም ቦታ አላገኘው ያልቻልኩት ቃል ቢኖር ስምንተኛው ሺህ የሚለውን ነገር ነው። እና አመጣጡ ራሱ ከየት እንደሆነ አላውቅም። ስምንተኛው ሺህ እና ልክ የሆነ ጥፋት ሲመለከቱ በተለይ ትንሽ በእድሜ ገፋ ያሉ ሰዎች በቃ ይሄው ስምንተኛው ሺህ ይላሉ። ግን መጽሐፍ ቅዱስ ስንተኛው ሺህ ላይ እንዳለን አልነገረንም ይመስለኛል። እንግዲህ ያው በአንዳንድ የመጽሐፍ ቅዱስ አጥኚዎች ጥናት መሰረት ክሮኖሎጂካሊ ዘፍጥረት ምዕራፍ 3 ጀምሮ ያለውን ታሪክ እንዲሁ በሰዎች ሕይወት እና በአንዳንድ ክስተቶች ጋር አያይዘው ሲያጠኑት ከዘፍጥረት ምዕራፍ 3 ወይንም ደግሞ ዓለም ከተፈጠረ ጀምሮ አሁን እስከ ክርስቶስ መምጣት ድረስ ወደ 4000 ዓመት እንደሚቆጠር ኤስቲሜት ይደረጋል፣ ግምታል። ከዚያ ደግሞ በኋላ ይሄው 2000 ዓመት ተቆጠረ ከክርስቶስ ልደት በኋላ ማለት ነው። እሱ ሲጨመር ስድስተኛው ሺህ ይሆናል። እንግዲህ ቅርብ ቀን እንደሚያሳልፍነው ሚሊኒየም እንግዲህ ሰባተኛው ሺህ ማለት ነው። ታዲያ አንደኛው ሺህ ከየት እንዳመጡት አላውቅም። ብቻ ምን ልል ፈልጌ ነው፣ ከሺህ ዓመቱ መንግስት ይልቅ ብዙ ሰው ዛሬ ትኩረት አድርጎ ሲናገር የምትሰሙት የስምንተኛው ሺህ ጉዳይ ነው። እኔና እናንተ ግን የሺህ ዓመት መንግስት እንጂ ስምንተኛው ሺህና ሰባተኛው ሺህ የሚባል ነገር እንደሌለ እንድናውቅ ያስፈልገናል። ያነበብኩላችሁ ክፍል ረጅም ነው፣ ግን ሁሉንም ቃል በቃል አንመለከተውም። ይሄንን ክፍል እኔ በተወሰኑ ነጥቦች አስቀምጥላችኋለሁ፣ ምዕራፎቹን በተወሰነ ቁጥር ከፋፍዬ ማለት ነው። የመጀመሪያ ከዚህ ምዕራፍ ውስጥ የምናየው ምዕራፍ 19 ቁጥር 11 ጀምሮ እስከ 13 ድረስ ያለው ቀደም ያነበብኩላችሁ ባጭሩ የሚነግረን ነገር ምንድነው? ስለ ክርስቶስ ኢየሱስ ነው የሚመለከተው። ዮሐንስ ኢየሱስን ያየዋል። በእርግጥ ያው ዮሐንስ ኢየሱስን ሲያየው ይሄ መጀመሪያው አይደለም፣ ካሁን በፊት በርካታ ጊዜ አይቶታል። እንደው ምዕራፉንም ስንጀምር ራዕይ ምዕራፍ 1 ላይ ራሱ የምናገኘው ነገር ምንድነው? ድንገት የመለከትን ድምጽ ሰማሁኝ አለ። ከዚያ የመለከት ድምጽ ምን እንደሆነ ለማየት ዞር ስል ያየውን ኢየሱስን ዮሐንስ ይዘረዝረዋል በምዕራፍ 1 ላይ ማለት ነው። እና ይሄኛው የመጀመሪያው አይደለም፣ ግን እዚህ ጋር ያለው ራዕይ ምንድነው ብለን ስንል አንድ ነገር ግልጽ ላደርግላችሁ ፈልጋለሁ። አንድ ነገር ይሄ ነገር አይ ቲንክ ከዚህ ይመስለኛል ተው ኦኬ አያያዝ ይመስለኛል። አንድ ነገር ግልጽ ላደርግላችሁ ፈልጋለሁ። እዚህ ጋር ዮሐንስ ያየው ኢየሱስን ሆኖ ግን ኢየሱስ በየትኛው ዘመን ወይንም ኢየሱስ በየትኛው ወቅት ላይ የሆነውን ክስተት ነው የሚናገረው የሚለውን ትንሽ ነገር ልተውላችሁ ፈልጋለሁ። ምንድነው? የመጀመሪያ ሰማይ ተከፍቶ አየው ነው የሚለው። ይሄ የተከፈተ ሰማይ ወይንም የሰማይ መከፈት ምንድነው የሚያሳየን ስንል በጥንቃቄ ያለውን የሐሳብ ፍሰት ተከታተሉኝ። ሁሌ የራዕይን መጽሐፍ ስጀምር እንደምነግራችሁ ከተወሰነ ጊዜ በኋላ ቀኑ መቼ እንደሆነ ባናቀውም ግን አንድ ቀን ከተወሰኑ ቀናት ወይንም ደግሞ ከተወሰኑ ወራት በኋላ ወይንም ደግሞ ከተወሰነ ዓመት በኋላ ጌታ ኢየሱስ ክርስቶስ ይመጣል አይደለ? ይመጣል ብለን እንጮህ የለ እንዴ? አይደለ? ይመጣል ኢየሱስ። ሲመጣ ግን የመጀመሪያ የሚሆነው ነገር ምንድነው አልኳችሁ። እንግዲህ በመጽሐፍ ቅዱስ አካሄድ መሰረት የመጀመሪያ የሚሆነው ነገር በምድር ያለነው አማኞች ምን እንሆናለን? እንነጠቃለን። ራፕቸር ብለን የምንለው ይሄ አካላችን ይነጠቃል። ምንድነው የሚሆነው? የምንነጠቀው እሱ ወደ ምድር ሲመጣ ነው። ከዚያ ወደ ምድር ሲመጣ እኛ ደግሞ በአካል ያለን በጌታ ያለን ሰዎች ይሄ አካላችን ወደ እርሱ ሲሄድ ምንድነው የሚሆነው? ምድር ላይ ያለው ምድር ለ7 ዓመት ከዚያ በኋላ ለ7 ዓመት ምድር ያለ አማኞች እና ያለ ቤተ ክርስቲያን ያለ መንፈስ ቅዱስ ለ7 ዓመት ምድር ታሳልፋለች። ያ 7 ዓመት ማለት አልኳችሁ ያ 7 ዓመት ሐሳዊው መሲህ ዓለምን የሚገዛበት ዓለምን የሚቆጣጠርበት ጊዜ ነው። ለምንድነው ያ ሐሳዊ መሲህ ወይንም ሐሰተኛው ክርስቶስ ልክ በ7ቱ ዓመት ላይ እንደፈለገ ዓለምን እንደሚቆጣጠረው አሁን ለምንድነው የማይቆጣጠር? አሁን ለምንድነው የፈለገውን ነገር የማያደርገው ብለን ከጠየቅን ብዙ ጊዜ አንስቼላችኋለሁኝ። አሁን ሙሉ ለሙሉ እየሰራ አይደለም ብለን መደምደም አንችልም። ግን ምንድነው የቤተ ክርስቲያን መኖር የመንፈስ ቅዱስ መኖር በራሱ አይፈቅድለትም። እሺ በደንብ ነገሩ ቀለል አድርግላችሁ። የኔና የናንተ ጩኸት ጸሎት
ነገሩን በሚፈልገው ልክ እንዲንቀሳቀስ ምን አያደርገውም? አይፈቅድለትም፣ አያሰራውም። እና ታዲያ ምንድነው ማለት የሚያደርገው ነገር ታዲያ ምንድነው ብለን ስንል አሁን ቀስ እያለ ስር በስር ፈጽሞ በማንጠብቃቸውና በማናስባቸው መንገዶች እያለፈ ብዙ ነገሮችን እያደረገ ነው ያለው። ኤኒያው ያኔ ላይ ግን የፈለገውን ነገር እንዲያደርግ ሙሉ ስልጣንና አቅም ስለሚኖረው ሁሌ እንደምላችሁ ሰይጣን ያው ሐሳዊ መሲህ እቺን ምድር ገላጋይ በሌለበት ሜዳ ያገኛታል። ከዛ የፈለገውን ነገር ያደርጋል። እንግዲህ ያው ወዮ ብለን የምንለው እዚያ ዘመን ላይ በምድር ለሚኖሩ ሰዎች ነው። ለነገሩ እኔ ብቻ አይደለሁም፣ መጽሐፍ ቅዱስም በምድር ለሚኖሩ ሰዎች ያኔ ወዮ ይላል። ምክንያቱም መከራው ከፍተኛ ስለሆነ። ታዲያ 7 ዓመት ግን ካለፈ በኋላ ምንድነው የሚሆነው ብለን ስንል ልክ 7 ዓመት ሲያልቅ ጌታ ኢየሱስ ክርስቶስ እኛን ልንቀበለው የሄድነውን እኛን ይዞ ወደ ምድር ይመጣል። ሲመጣ ወደ ምድር ምንድነው የሚሆነው? የመጀመሪያው ነገር እንግዲህ ያው በቅድፍ እየነገርኳችሁ ነው። እሺ የመጀመሪያ የሚሆነው ነገር ምንድነው? አርማጌዶን ብለን የምንለው ጦርነት ነው የሚካሄደው። ይሄ አርማጌዶን ጦርነት በሰው ልጆችና በመለኮት ወይንም በክርስቶስ መካከል የሚደረግ ጦርነት ነው። ከ4 ሳምንት በፊት ይህን ትምህርት አስተምሬያለሁኝ። ከዛ በኋላ ይሄ ጦርነት ከተካሄደ በኋላ መቼም ያሸናፊው ይታወቃል። ኢየሱስ ክርስቶስ ይህንን ጦርነት አሸንፎ ለ1000 ዓመት ምድርን ይገዛል። ለ1000 ዓመት ወይንም ለ1000 ዓመታት ከቅዱሳን ጋር አብሮ ምድርን ምን ያደርጋል? ያስተዳድራል። ይሄ የምናያት ምድር ማለት ነው። እቺ እኔና እናንተ ያለንባት ምድር ለ1000 ዓመት በማን ትገዛለች? በክርስቶስ ኢየሱስና እዚህ ባለን ሰዎች። ይሄ ነገር ስናገር እንግዲህ አንዳንድ ሰዎች ያው ትንሽ ለአእምሯችሁ ኮምፕሬንድ ሊደረግ የማይችል ነገር እንደሆነ አስባለሁ፣ ግን መጽሐፍ ያለው ነገር ነው። እቺ ምድር ገርጂ፣ ኢምፔሪያል፣ ቦሌ፣ መገናኛ፣ ፒያሳ፣ አቃቂ ብለን እንደምንለው ጎጃም በረን እንግዲህ ያኔ ስማቸው እንደዛ አይሆን አናውቅም። ግን እነዚህ ምድሮች እነዚህ ከተማዎች ዓለም እንዳለ የሚገዛው በምንድን ነው? በማን ነው? በቅዱሳን ነው የሚገዛው። እና እንዴት ነው የምንገዛው? 4 ኪሎ ገብተን ነው? ክፍለ ከተማ ገብተን ነው? ወረዳ ሄደን እንዴት እንደምንገዛ እኔ የማውቀው ነገር የለም። ግን አንድ ነገር አውቃለሁ። የራእይ መጽሐፍ ያኔ ምድር የምትገዛው አሁን ምድርን በሚገዙ ኃያላን ሀገራት አይደለም። ይሄን ታውቃላችሁ? አሁን ማን ነው ዓለምን የሚገዛው? ምድርን የሚገዙት እነማን ናቸው? ዓለምን አሜሪካ፣ አንድ አሜሪካ አለች። ከዛ ደግሞ ቻይና። እነዚህ በኢኮኖሚያቸው በጣም ከፍተኛ ደረጃ ላይ ደረሱ ሀገራት ዓለምን እንደዚህ። ለምሳሌ አሁን ቅርብ ቀን ላይ የአሜሪካና የኢራን ጦርነት አልነበረ? ታዲያ አልተሰቃየንም በእነሱ ምክንያት አይደል እንዴ? አይደለም? ለምን ካላችሁ እነዚህ ሀገራት ማለት ቀላል የማይባል አቅም ያላቸው ሀገራት ናቸው። የ20 ምናምኑ የአውሮፓ አባል ሀገራት በኢኮኖሚ ትንሽ ካኮረፉ የገንዘብ ፍሰታቸውን ቀጥ ካደረጉ አፍሪካ ሀገር በተለይም ከሳህራ በታች ያለን ሀገራት ምን እንሆናለን? ትንፋሽ ነው የሚያጥረን አይደለ? ለምን ካላችሁ አቅም ፓወር እነሱ ጋር ነው ያለው። ምን ልፈልጌ ነው? በሺህ ዓመቱ ላይ ግን ዓለምን የሚገዙት እነሱ አይደሉም። ታዲያ እነማን ናቸው አትሉኝም? አሁን የማየው ህዝብ ነው። ነገሩ ለመቀበል ከባድ ቢሆንም ግን መጽሐፍ ቅዱስ ስላለ ግድ የለም እንቀበለው። ነገሩ ሲሆን አብረን የምንለው ይሆናል። አሜን ነው። ታዲያ አሁን ግልጽ ላድርግላችሁ። ዮሐንስ እዚህ ጋር በራእይ ቁጥር 11 ጋር ያየው ነገር ምንድነው ካላችሁ ከቅዱሳን ጋር ወደ ምድር ከቅዱሳን ጋር ምድርን ለመግዛት ከሰማይ የሚመጣውን ኢየሱስን ያየው። እኔ ጋር ናችሁ። ያ ማለት በ7ቱ ዓመት ፍጻሜ ላይ ከቅዱሳን ጋር ኢየሱስ ከኛ ጋር ማለት ነው ወደ ምድር ሲመጣ ያለውን ሁናቴ አይኖቹ ተከፍተው ዮሐንስ ተመለከተ። ከዛ እንደዚህ አለ፣ የመጀመሪያው ነጭ ፈረስ ላይ ተቀምጦ ነበር ይላል። ይህ ብቻ አይደለም ማለት ታማኝና እውነተኛ የሚል ስም ነበረበት ይላል። ጌታ ኢየሱስ ታማኝና እውነተኛ ነው። አሜን ነው። መጽሐፍ ቅዱስ ከጥግ እስከ ጥግ ስለ ታማኝነቱና ስለ እውነተኝነቱ መስክሮልናል። ለምሳሌ አሁን በዕብራውያን ምዕራፍ 2 ላይ የታመነ ልጅ እንደሆነ ኢየሱስ በነገራችን ላይ በነገር ሁሉ የታመነ አምላክ ነው። ኢየሱስ ታማኝና እውነተኛ ይለዋል። እውነተኛ ሲል መጽሐፍ ቅዱስ ስሙኝ ወንድሞቼ እና እህቶቼ
እኔና እናንተ እገሌ እኮ እውነተኛ ሰው ነው እንደምንለው አይደለም። እሺ የሆነ ሰው በቃ ውሸት የማይናገር ከሆነ እውነተኛ ብለን ነው የምንጠራው። ኢየሱስ እውነተኛ ነው ብለን ስንል ሐቀኛ ነው እያልን አይደለም። ሐቀኛማ ከእናንተ መካከልም ሐቀኞች አሉ። ኢየሱስ እውነተኛ ነው ብለን ስንል እውነት የሚለውን ቃል ለመጠቀም መጽሐፍ ቅዱስ ሁለት የግሪክ ቃላት ይጠቀማል። አንደኛው ኤሌቲያ ሲሆን ሁለተኛው ደግሞ ኤሌቴስ ነው። ኤሌቴስ እውነት ማለት ወይንም ሐቅ ማለት ሲሆን ኤሌቲያ ማለት ግን እውነት ከእውነትነትም ያለፈ የእውነት መለኪያ ማለት ነው። ኢየሱስ ኤሌቲያ ነው ስንል ሐቀኛ ብቻ ሳይሆን የመጨረሻው የእውነት ጥግ ኢየሱስ ሲያየው ዮሐንስ እንደዚህ ታማኝና እውነተኛ ስላንተና ስለናንተ ስለሆነው ነገር ኢየሱስ ታማኝ ነው። ታውቃላችሁ በማንም ሰው ሕይወት ተፈትኖ አልወደቀም። የማንም እንባ ባለ ዕዳ አይደለም። ክብር ለእግዚአብሔር ይሁን። ታማኝና እውነተኛ ይለዋል። ከዛ እንዲህ ይላል በጽድቅ ይፈርዳል ይላል። ምን ማለት ነው? ፍርዱ ግብታዊ አይደለም፣ ፍርዱ ስሜታዊ አይደለም። የጽድቅ ፍርድ ነው የሚፈርደው። ይሄ ፍርዱ ምን እንደሆነ ካየንባቸው ክፍሎች መካከል አንደኛው ምንድነው? የአርማጌዶን ጦርነት። የአርማጌዶን ጦርነት ላይ ምንድን ያየ ነው? ትዝ ይላችሁ ከሆነ የዛሬ 3-4 ሳምንት በፊት ስንማር ይሄ ጦርነት ሲካሄድ ደም ይፈሳል። ለምን? ያው ጦርነቱ በሰው ልጆችና በመለኮት መካከል ነው አልኩ። የሚፈሰው ደም ምንድነው አልኳችሁ? ከመሬት ከ1 ሜትር በላይ ነው አይደለ? መጽሐፍ እንደሚናገረው የፈረስ ልጓም ምን ጋር ነው ያለው? በእኔ ቁመት አሁን አንድ የፈረስ ልጓም ቢይዝ እንደዚህ ነው ለሚይዘው ቢያንስ ከ1 ሜትር በላይ ነው ደሙ የሚፈሰው ደም ከ1 ሜትር በላይ፣ ርቀቱ ደግሞ 300 ኪሎ ሜትር። ምን አይነት እልቂት እንደሆነ አስቡት። እና ይሄን ክፍል ሳስተምራችሁ ምን አልኳችሁ? እንደው አንዳንዶች ይሄን ክፍል ያነቡና ምን ይላሉ? ኢየሱስ እናንተ እንደምትሉት ፍቅር የሚባል አምላክ ቢሆን ኖሮ የሰው ልጅ ደም ልክ እንደዚህ እስኪፈስ ድረስ ጀጃ ያደርግም ነበር ይላሉ። እንደዛ እስኪሆን ድረስ ፍርድ ቢያስተላልፍ ኢየሱስ ፍርዱ ግብታዊ ሳይሆን ጻድቅ ነው። ግልጽ ነው። በጽድቅ ይፈርዳል። ከዛስ በጽድቅ ይዋጋል። ውጊያው ልክ እንደዚሁ ቅዱስ ነው። ስሜታዊ አይደለም፣ ቅዱስ የሆነ ውጊያ ነው። ከዛ አይኖቹ ደግሞ እንደ እሳት ነበልባል ናቸው ይላል። ራእይ ምዕራፍ 2:18 ላይ ይህንን ቃል ይጠቀመዋል። በድጋሚ ነው ስጋ ያነሳው። የኢየሱስ አይኖች እንደ እሳት ነበልባል ናቸው ማለት ያቃጥላል ማለት ፈልጎ ሳይሆን እኔ እናንተ እንደማያችሁ አይደለም ኢየሱስ የሚያየው፣ አስርጾ ነው፣ ጠልቆ ነው። እኔማ እናንተን ሳያችሁ ወይ ቆዳ መልካችሁን ወይ ቁመታችሁን ነው ማየው፣ እሱ ግን እንደዛ አይደለም የሚያየው። ለዛ ነው መጽሐፍ ቅዱስ ሰው እንደሚያይ እግዚአብሔር ያያል ብሎ የሚናገረው። አሜን ነው። ለማን ነው እንደዛ ያለው? ለትሪያጥሪዮን ቸርች ይመስለኛል አይደለ? ለትሪያጥሪዮን ቸርች አይኖቹ እንደ እሳት ነበልባል የሆኑት እንደዚህ ይልሃል ያለው አይደለ? ለምን እንደዛ አለው? ትሪያጥሪዮን ቸርች ላይ ሁሉም ቅዱስ ንጹህ የተባረኩ ቀጥተኛ በቃ ይመስላሉ። ነገር ግን በሱ አይን ሲመለከተው ቤተክርስቲያኑን ውስጥ ለውስጥ በጣም ሰርጎ የገባ የኤልዛቤል መንፈስ ነበረ አይደለ? ለዛ ነው አጥልቄ ስለማይ ጥንቃቄ ያደርግ ብሎ ያለው። ኢየሱስን ሲገልጠው ምን አለ? አይኖቹ እንደ እሳት ነበልባል ናቸው ይላል። ከዛ ይሄን ሁሉ ደግሞ ብሎ ምን ይላል? ከእርሱ በቀር ሌላ ሰው የማያውቀው ስም ነበረበት ይላል። ምን ማለት ነው? አይኑን አይቷል፣ ልብሱን አይቷል። ግን አሁንም ድረስ ዮሐንስን ጨምሮ የምናነባው ሰዎች የማናውቀው ማንነት አለ የኢየሱስ። ይሄም እንደሚያሳየን ስለሱ የቱንም ያክልና አንብብ፣ የቱንም ያክልና ጥና፣ ኢየሱስ ከመታወቅ በላይ። እስቲ እንበሉ ከኔ ጋር ኢየሱስ በሉ ከመታወቅ በላይ ነው። ከዚህ በኋላ እኔ 1000 ዓመት ተሰጥቶ 1000 ዓመት ሙሉ ስለ ኢየሱስ ክርስቶስ ዶክትሪን ኦፍ ክራይስት በሰብክና ባስተምር መኑኝ። ምናልባት ማወቅ ከሚገባኝ 2% ባውቅ ነው። አምላካችን ታውቆ የሚጨርስ አምላክ አይደለም። ከሱ በቀር ማንም ደግሞ አንድ ስም አለው ይላል። ከዛ ደግሞ ቀጥሎ ለዚህ ይላል በደም የተነከረ ልብስ ለብሰዋል ይላል። በምን የተነከረ ልብስ? በደም ታላላችሁ እንደው ነካ የደም ነጠብጣብ ያለበት ልብስ ሳይሆን በደም ውስጥ ገብቶ የወጣ ቀይ ሆኗል። ኦሬዲ ጨርቁ የለበሰው ልብስ ቀይ ሆኗል። ይሄ ደም ከየት የመጣ ነው ካላችሁ ቀጥታ ባለፉት ሳምንታት ስናይ ከነበረው ከራእይ ምዕራፍ 14 ቁጥር 14 ማለትም ከአርማጌዶን ጦርነት
አይታችሁ እንደሆነ አሁን የቀድሞ ጦርነት ላይ አብዛኛው ውጊያ እጅ በእጅ ነበር አይደለ? ከዚያ የተነሳ ተዋጊዎች ልብሳቸው በደም የተበከለ ነበር እና አንድ ሰው በደም ተበክለው ከጦር ሜዳ ሲመጣ የሚያሳየው ምንድነው? ጠላቱን ዘርሮ እንደመጣ ነው የሚያሳይ። ከዚያ ሐሳብ ተነስቶ ነው ኢየሱስ በደም የተነከረ ልብስ የተዋጋው። ግን ከማን ጋር ነው? ከምድር ከአሕዛብ ከጠላቶቹ ጋር ነው። ከዛ በደም የተነከረ ልብስ ካለ በኋላ መጨረሻ ላይ ሲገልጥ ምን ይላል? ስሙም የእግዚአብሔር ቃል። እስቲ ቃል በሉ። ኢየሱስ ስሙም የእግዚአብሔር ቃል። ይሄ የእግዚአብሔር ቃል የሚለውን ክፍል ምን ጋር ነው የምታስታውሱት? እስቲ ቢነግረኝ ሰው አለ? ዮሐንስ ወንጌል ምዕራፍ ምን ማለት ነው? ዮሐንስ በነገራችን ላይ ዮሐንስ ላይ መጽሐፍ ጸሐፊ፣ የዮሐንስ ወንጌል መጽሐፍ ጸሐፊ፣ የአንደኛ ዮሐንስ፣ የሁለተኛ ዮሐንስ፣ የሶስተኛ ዮሐንስ መጽሐፍ ጸሐፊ ወይንም የነዚህ የአምስቱ መጽሐፍ ጸሐፊዎች አንድ ዮሐንስ ነው። ስለዚህ ስሙም የእግዚአብሔር ቃል ያለው በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ብሎ የተናገረለት ኢየሱስ ነው። ስለዚህ ስሙም የእግዚአብሔር ቃል ብሎ ሲናገር ምን ማለት ነው? ከዮሐንስ ወንጌል ምዕራፍ 1 ተነስተን ልንል የምንችለው ነገር ምንድነው? ቃልና አምላክነቱን የሚያሳይ ነው። in the beginning was the word በመጀመሪያ ቃል ነበር ብሎ ሲል ይሄ የመጀመሪያ የሚለው ቃል እኛ የምናውቀው አይነት መጀመሪያ አይደለም። እሺ አማርኛው ነው እንደው ቃሉን ለመግለጥ ቢያንስ መጀመሪያ ብሎ የተናገረው እንጂ አርኬ የሚል ግሪክ ቃል ነው የሚጠቀመው። አርኬ ማለት መጀመሪያ ብቻ አይደለም፣ ዴትለስ ኢንድ ነው። ዴትለስ ኢንድ ማለት ምን መሰላችሁ? ወደ አማርኛ ቀጥታ አልተርጉምላችሁ፣ ግን ጤናማ ግራመር አይሆንም። በመጀመሪያ ቃል ነበር ማለት በትክክል ከግሪክ ያለውን ቃል ብንተረጉመው እንደዚህ የሚለው በመጀመሪያ ቃል እየነበረ ነበረ ይባላል። ለምን መሰላችሁ? ነበረ የሚለው ቃል ራሱ የክርስቶስን ሙሉ ሊያደርገው አይችልም። ጅማሬ የሌለው መነሻ ማለት ነው። ማለት አምላክነቱን የሚያሳይ ቃል ነው። አምላክነቱን የሚያሳይ ይሄን ካየ በኋላ እንግዲህ ከቁጥር 11 ጀምሮ እስከ 13 ድረስ ወደ ቁጥር 14 ደግሞ ጀምሮ እስከ 16 ባለው ክፍል ላይ የሚነግረን ነገር ምንድነው? ሲመጣ ይሄ ኢየሱስ አጃቢዎች አሉት ይላል። እነዚህ አጃቢዎችን ማን ብሎ ይጠራቸዋል? የሰማይ ሰራዊት ይላቸዋል። ማን ናቸው? የሰማይ ሰራዊት። እና እነዚህ የሰማይ ሰራዊት አንዳንዶቹ መላእክት ናቸው ይላሉ፣ ግን አብዛኛዎቹ ደግሞ መላእክት ብቻ ሳይሆኑ ቅዱሳንም ናቸው። ለምን? ጌታ ኢየሱስ ከሰማይ ሲመጣ ወደ ምድር ሲመጣ ከማን ጋር ነው የሚመጣው? ከቅዱሳን ጋር ነው። እነዛ ቅዱሳን ማን ናቸው? እኔና እናንተን ብላችሁ ስትናገሩ በነገራችን ላይ በጣም ልባችሁ ሙሉ ይሁን። እሺ ለምን? እኔ ዝም ብዬ እያሞኳቸው ያለማ ቃሉ የሚናገረው ነገር ነው እየነገርኳቸው ያለ እና ሲመጣ ከነሱ ጋር ታጅቦ ነው ይላል። ከዛስ እያንዳንዳቸው ልክ እንደሱ በነጭ ፈረስ ላይ ነበሩ ይላል። ልክ እንደሱ። ከዛስ ቀጭን ከተልባ እግር የተሰራ ቀጭን ልብስ ለብሰዋል ይላል። እነማ? ከሱ ጋር ያሉት እነዚህ ሰራዊቶች። ከዛ እንደዚህ ይላል፣ የፍርድ ሰይፍ ከአፉ ወጣ ይለናል። ከማን አፍ? ከኢየሱስ አፍ። የምን ሰይፍ? የፍርድ ሰይፍ ወይንም ደግሞ ህዝቦችን የሚመታበት ስለታም ሰይፍ ከአፉ ወጣ። እነዚህ ህዝቦችን በሱ የሚመቱት እነዚህ ህዝቦች እነማን ናቸው ብለን ስንል ደጋግሜ እንደነገርኳችሁ በአርማጌዶን ጦርነት ጊዜ ከሱ ጋር ለመዋጋት የሚሰለፉ ወታደሮችን ነው። እነሱን የሚመታበት ሰይፍ ከአፉ ይወጣል። እንደገና በብረት በትር ደግሞ የሚገዛበትም ስልጣንም ከሱ ጋር እንደነበረ ያሳየናል። ይሄን ካለ በኋላ ምን ይላል? ቁጥር 17 ጀምሮ ደግሞ እስከ 18 ድረስ ቶሎ ልፍጠን። ከ17 እስከ 18 ድረስ አንድ በጣም በሚያስቅ ሁኔታ አንድ መልአክ ወጣ ይለንና እንደዚህ ይላል፣ የጦርነቱን ውጤት አወጀ ይላል። ባይዘዌ ጦርነት ከሆነ በኋላ ነው እንጂ ከሊ ያሸንፋል ብለህ የምትለው አይደለ? ከማሸነፉ በፊት ደጋፊው አካል ነው ከሊ ያሸንፋል ብሎ ሊናገር የሚችለው። ግልጽ ነው። እዚህ ጋር አንድ መልአክ ወጣና ምን ይላል? ጦርነቱ በማን አሸናፊነት እንደሚገባደድ ግልጽ ያደርጋል። ምን ብሎ ካላችሁ አሸናፊው ኢየሱስ ነው ብሎ አይደለም። ባይዘው አንድ በጣም የሚያስቀኝ ሳነበው አስቆኛል። የራት ግብዣ ነው የጠራው። የምን ራት አትሉኝም? የራት ታላቁ የእግዚአብሔር ራት ይባላል። ባይዘው የበጉ ሰርግ አይደለም። እሺ ይሄ የእግዚአብሔር ራት ምንድነው? ራትነቱ ምንድነው የሚበላው ሲባል የነገስታት የወታደሮች ስጋ። ማን የተጋበዘው? የሰማይ አሞሮች። እንደዛ ነው የሚለው። መልአኩ ወጣና እንደዚህ አለ ይላል፣ አሞሮች ሆይ ተሰብሰቡ ይላል። መለከት ነፍቶ ታውቃላችሁ መቼም መንፈሳዊ ዓለምን
እኛንን ማለት በደንብ ነው እነዚህ አሞሮች ወፎቹ የሚሰሙት ብዬ አስባለሁ። እግዚአብሔርን ድምፅ ይሰማሉ እነሱ፣ የኛን ድምፅ ነው የሚሰሙት። ተሰብሰቡ አላቸው። ለምን? የሚገርም ስጋ ተዘጋጅቷል። የሚገርም ስጋ። የነማን ስጋ ነው? መለኮትን አሸንፋለሁ ብሎ የጦር መሳሪያቸውን በሱ ላይ የደገኑት ሰዎች ስጋ። በሉ ግን ተዘጋጁ፣ ለመብላት ተዘጋጁ አላቸው። ከዛ በኋላ ከቁጥር 19 ጀምሮ እስከ 21 ድረስ ምን ሆነ ብለን ስንል ባይዘው ያነበብኩላችሁ ክፍል ነው ያብራራ ያለሁት። ከ19 ጀምሮ እስከ 21 ድረስ ምን ሆነ ብለን ስንል ጦርነቱ ጦርነት ነው ሊባል በማይችልበት ሁኔታ ተጀምሮ አለቀ። እንዴት ካላችሁኝ እኔና እናንተ የምናውቀው ጦርነት ምንድን ነው? ጦርነት ማለት ሁለት አካላት አንደኛው በዛ አንደኛው በዚህ ይሆናል። ከዛስ በአየር በምድር በተተኳሽ በመድፍ በሚሳኤል እያለ ምን ያደርጋል? ይቀጣቀጣል። ምናልባት እንግዲህ የኃይል ሚዛን ወደ አንደኛው ያዘነብል ይሆናል። ለምሳሌ አሁን ኢራንና አሜሪካ ሲዋጉ አሜሪካ እዛ ጋር ኢራን እዚህ ጋር አይደለ? ከዛስ አሜሪካ ኢራንን ቀጥቀጥ ስታረጋት ምን አደረገች? ኢራን ሰው ባለው አይደለ? ይሄው ሰሞኑን እኛ ድረስ ስቃዩ ለኛ የተረፈውን ነገር አደረገች። የሆርሙዝን ሰርጥ ዘጋች። ማንም አያልፍም፣ ወንድ የሆነ በዚህ በኩል ያልፋል አለች። ሁሉም ባለው አቅም ነው። እንደውም እኮ የዓለም መንግስታት ምን አሉ? ኢራን አለኝ የምትለው የኒውክሌር ቦምብ ነው የተጠቀመችው አሉ። ይሄ ኒውክሌር ቦምብ ማለት የሚፈነዳ አይደለም፣ ሆርሙዝ ሰርጥ ነው። ለሷ ቅርብ የሆነውን የሷ ቦርደር የሆነውን ይሄንን ሰርጥ የባህር ወሽመጥ ዘጋቸው። አለቀ። ግን ምንድነው የኃይል ሚዛኑ ግን ወደ አሜሪካ አዘን ብሎ ነው። እስከ ዛሬ የምናውቀው ጦርነት ከዛና ከዚህ ሆነው ሰዎች ሲታኮሱ ነው። በ7 ዓመቱ ፍጻሜና በ1000 ዓመቱ ጅማሬ ላይ ግን ያለው ጦርነት በመለኮትና በሰው ልጆች መካከል ያለው ጦርነት እዛና እዚህ ሆኖ ኢየሱስ ጥግና ጥግ ይዘው በልተኩስ፣ ተደበቅ፣ ምሽግ ያዝ፣ ሂድ፣ ውጣ፣ ያዘው ምና የሚባል ጨዋታ የለም። ምንድነው የሚሆነው ካላችሁ ከኢየሱስ አንደበት በወጣ አንድ ቃል ቅድም እዚህ ጋር ነግሬያችኋለሁ። ህዝቦችን የሚመታበትን የፍርድ ሰይፍ ከአፍ ወጣ ይላል አይደለ? ከአንደበቱ በሚወጣ አንድ ቃል ምን ይሆናል ካላችሁ ቁጥሩ ከ200 ሚሊዮን በላይ የሆነ ወታደር በደቂቃ ውስጥ ዲስትሮይድ ይሆናል። ሰምታችሁናል? 200 ሚሊዮን እንደሆነ መጽሐፍ ውስጥ ይነግረናል። ሌላ ጊዜ እናያለን እሱን። ከ200 ሚሊዮን በላይ ምክንያቱም እንደምታውቁት ሐሳዊ መሲህ የሚያደራጀው የአውሮፓ አባል ሀገራት አሉ። ከዚህ ጋር ደግሞ የምስራቁ ጦር ብሎ መጽሐፍ ውስጥ የሚናገረው አለ። ይሄ የምስራቁ ጦር ምንድነው? እነ ቻይና፣ ጃፓን፣ ራሽ ብለን የምንላቸው ሀገራት ናቸው። እዚህ ጋር ደግሞ በሐሳዊ መሲህ ደግሞ የሚደራጁት ሀገራት እነማን ናቸው? የአውሮፓ ሀገራት፣ አጠቃላይ የአውሮፓ ሀገራት አንድ ላይ ተሰብስበው እስራኤልን ለማጥፋት ነበር የመጡት። ያን ግን ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ ከቅዱሳን ጋር አብሮ እግሮቹ የሚያርፉት የደብረ ዘይት ተራራ ላይ ነው። ያኔ ከነሱ ጋር ሲዋጋ ብዙውን ከሰላምታ የለውም። ከምንም በላይ ደግሞ ደስ የሚለው ነገር የተኩስ አቁም ስምምነት የሚባል ነገር የለም። ከአንደበቱ በወጣ አንድ ቃል የሁሉ 200 ሰራዊት ይሞታል። ከዛስ ልክ ሲሞት ወዲያውኑ ከመሞታቸው በፊት ምን ሆነ ይለናል? የመጀመሪያ እርምጃው እንደዚህ ሆነ ይለናል። ሐሳዊው መሲህና በለምስሙኝ መቼም ሐሳዊ መሲህ ብዬ ስላለ ለራእይ መጽሐፍ ተማሪዎች አዲስ አይደለም አይደለ? ተደጋጋሚ ጊዜ ነግሬያቸዋለሁ። ሐሳዊ መሲህ ማን ነው? አውሬው ብሎ መጽሐፍ ውስጥ የሚጠራው ወይንም ሐሰተኛው ክርስቶስ ነው። ሐሳዊ መሲህና ሐሳዊው ነብይ ተያዙ ይላል። ከተያዙ በኋላ ምንድን የሆኑት ብሎ ይለናል? ቀጥታ ወደ ገሃነም ወደ እሳት ባህር ተጣሉ። ምን ማለት ነው? እስከ ዛሬ ከዘፍጥረት ምዕራፍ 1 ጀምሮ ወይንም ገሃነም የሚባለው ነገር ከተፈጠረበት ጊዜና ሰዓት ጀምሮ ማንም ወደ ገሃነም ገብቶ አያውቅም። አቃላችሁ በጌታ ያልሆኑ ሰዎች ሲሞቱ የሚሄዱት ወደ እሳት ባህር አይደለም፣ ወደ ሲኦል ነው። ሲኦል ማለት ጊዜ ማሰቃያ ስፍራ ነው። ለመጀመሪያ ጊዜ ሐሳዊ መሲህና ሐሰተኛው ነቢይ የገሃነምን ሪባን ቆርጠው ይገባሉ። ገሃነምን እያማሹ ይጠብቃሉ። ደግሞ የሚገርመው ነገር የጥፋታቸው ልክ ምን ያህል ከፍተኛ እንደሆነ የምታውቁት ሰው ሞቶ መንፈሱ ያለ መሄደው ወደ ሲኦል፣ እነሱሳ በቁማቸው እያሉ ነው የተላኩት። ሐሰተኛው ነብይና ሐሰተኛው መሲህ ግን እዚህ ጋር ሰው ሐሰተኛው መሲህ ወይንም
ሐሰተኛው ክርስቶስና ሐሰተኛው ነብይ ነው እንጂ ወደ ገሃነም የሄዱት ዋናው ግን ሰይጣን ዲያብሎስ ገና ነው። እሱ ገና ነው። ምን እንደሆነ ነግራቸዋለሁ። እነሱ ተያዙ፣ 200ዎቹ ተገደሉ፣ እራቱ ተዘጋጀ፣ የአሞሮቹ ራት። ኦኬ ሁለቱ ነቢያት፣ ሁለቱ ሐሳዌ መሲህና ሐሳዌ ነቢይ ሄዱ ይለናል። ኦኬ ካለ በኋላ ምዕራፍ 20 ላይ አዲስ ምዕራፍ ሲከፍት እንደዚህ ይላል። ቀጥሎም አየሁኝ አለ። ምን አየሁኝ? አንድ ቁልፍና አንድ ሰንሰለት የያዘ መልአክ ከሰማይ ሲወርድ አየሁ። ከዛ እንደዚህ ያደረገ ይላል፣ የቀደመው እባብ ያሆኑን ዘንዶ ሰይጣንን ወይንም ዲያብሎስን የመጀመሪያውን አሳች ማለት ነው ይዞ 1000 ዓመት አሰረው። ለስንት ዓመት ንገሩኝ? ለስንት ዓመት? ለ1000 ዓመት አሰረው ይለናል። እዚህ ጋር እንግዲህ ያ በየዋህነት ምንጸልየው ጸሎት አለ ለብዙዎቻችን የታሰረ ይሁን ታስሮ ወደ ገሃነም ይግባ ብለን እንጸልያለን። ባይዘዌ ሁሉ ነገር ቢሆን በጊዜና በሰዓቱ ነው። እኔ እዚህ ጋር ቅድም ለምሳሌ ለዚህ ጉባኤ ተጸልይ መጸልይበት አንደኛው ርዕስ ምንድነው? የሰው ነገር ቢይዝ መንፈስ የታሰረ ይሁን እላለሁ አይደለ? ምን ማለት ነው? እዚህ ጉባኤ ላይ ወይንም ይሄንን ራእይ በተመለከተ ኦፕሬት የሚያደርገው መንፈስ እንደሚፈልገው ኦፕሬት እንዳያደርግ እያሰርኩት ነው። እዚህ ያለውን ግን መንፈስ ሳስረው መርካቶ ያለው መንፈስ ግን አብሮ አይታሰርም። ለምን? ስፔሲፊካሊ ነው እየጸለይኩ ያለሁት። አንዳንድ ጊዜ እኔም በህዋነት እንደዛ ብያቃለሁ። በዓለም ላይ ያለ ዓለምን የሚያስት ሰይጣን የታሰረ ይሆናል። ባይዘዌ ሰይጣን ሙሉ ለሙሉ አንድ ነገር ሳይቀር የሚታሰረው የ1000 ዓመቱ ጅማሬ ላይ ነው። የ1000 ዓመቱ መንግስት ላይ ነው። አሁን ይታሰር ብለን ስንል ምንድነው? እንደሚገባው ኦፕሬት እኛ ኤሪያ ላይ እንዳይሰራ ነው፣ ወይንም የሆነ ቦታ ላይ ኦፕሬት እንዳያደርግ ነው። ከዛ ውጪ ዓለም ላይ ያለውን ኢትዮጵያ ላይ ያለ እንዳለ ይታሰር ብለን ብንል ቢቻል ቁጥሩ እኮ ነው። ግን እስቲ እንሞክረው ከፈለጋችሁ እናንተ እስቲ እንሰራው። ኢትዮጵያ ላይ ሰራ ግልጽ ነው። ስፔሲፊክ የሆነ ጸሎት፣ ስፔሲፊክ ለሆነ ጉዳይ፣ ስፔሲፊክ ለሆነ ቦታ እንጸልያለን። እዚያ ቦታ ላይ ሰይጣን ኦፕሬት ሊያደርግ አይችልም። ሙሉ ለሙሉ ግን ሰይጣን ዲስማንትል የሚሆነው የ1000 ዓመቱ ጅማሬ ላይ ነው። ይዞ 1000 ዓመት አሰረው ይለናል። ክብር ለእግዚአብሔር ይሁን። ይዞ 1000 ዓመት አሰረው ካለም በኋላ ምንድነው የሚሆነው ይላል? የ1000 ዓመቱ ጅማሬ፣ የ1000 ዓመቱ መንግስት ይጀምራል። አሁን እቺ በደንብ ስሙ። ይሄ ስለሆነ ዋናው መልእክቴና ማገባደጫ ልክ የ1000 ዓመት መንግስት ሲጀመር ይሄ 1000 ዓመት መንግስት እስከ ዛሬ ዓለም ከውድቀቷ ጀምሮ ማለትም ከዘፍጥረት ምዕራፍ 3 ጀምሮ አይታ በማታቀው ሁኔታ የሚገርም የሆነ ተሐድሶን የምታገኝበት ዘመን ነው የ1000 ዓመቱ መንግስት ማለት። ምዕራፍ 20 ላይ ነው እንግዲህ ይሄን ነገር የምናገኘው። ምዕራፍ 20 ላይ ምዕራፍ 20 ላይ አንድ የሚነግረን ነገር ምንድነው? የ1000 ዓመቱ መንግስት ጊዜ ዋናው ንጉሳችን ኢየሱስ ነው። ከኔ ጋር ናችሁ? ዋናው ንጉሳችን ማን ነው? ሊትራሊ እቺ ምድር በክርስቶስ ኢየሱስ ንግስና ስር ትሆናለች። እቺ ምድር አሁንስ አትሉኝም? እስቲ በሉና እስቲ አሁንስ በሉኝ። ዮሐንስ ነግሮናል። ምን ብሎ ካላችሁ ዓለም ሁሉ በክፉ እቅፍ እንዳለ። አሁን እቅፍ ያደረገን ክፉ ነው፣ እኛን አይደለም። እኛ በብርሃን ውስጥ ነው ያለነው። ግን የተቀረው ግን ይሄ ውጭው ብትወጡ ያቀፈው ክፉ ነው። ለዛ ነው ትንሽ ከዚህ ሄድ ስትሉ ኃጢአተኛ፣ አመንዝራ፣ ተደባዳቢ፣ ሌባ፣ ቀማኛ መታየት ያቀፈን ሌላ ነው። የ1000 ዓመቱ መንግስት ላይ ግን እነዚህ ሁሉ ነገሮች ይለወጡና የክርስቶስ ኢየሱስ ገዥነት። ይህ ብቻ አይደለም። እዚህ ያለን ሰዎች ከሱ በታች ሆነን የምንገዛቸው ቦታዎች አሉ። እንግዲህ አሁን እዚህ ጋር የእነንትና የመስፍኔ ቦታ ብዬ እከሌ ነው ብዬ በካሬ ምሰጥ በሄክታር ምሰጥ ቦታ የለም ለኔ ማለት ነው። የእከሌ ደግሞ ቦታ እንትን ጋር ነው ምናምን ብዬ መናገር ባልችልም አሁን ባላችሁ ለክርስትናና ለአገልግሎት ወይንም በክርስትናና በአገልግሎት ህይወታችሁ እንዳላችሁ ታማኝነት መጠን እዛኛው ዘመን ላይ የምትገዙት ቦታ ይለያያል። አሁን እንደው ማን ይሙትና አንተ ትገዛለህ እያልከኝ ነው እያላችሁ ነው አንዳንዶቻችሁ። እኔ በስርዓቱ እንኳን ቤተሰቤን ሚስቴን እንኳን ማስተዳደር ሳልችል
ሀገር ትገዛለህ ካለ እንግዲህ አለ ነው። ምን ላድርገው ካለ አለ ነው። አብረው ይገዛሉ ይላል። ባይዘው ለምን መሰላችሁ? ቅድም ስነግራችሁ እንደሚያልኩት ስንመለስ የምንለብሰው እኮ አካል ይሄን አካል እኮ አይደለም። ይሄ አካል ምንድነው? ሟች ነው፣ በስባሽ ነው፣ ያመዋል፣ ጉንፋን፣ ቁርጠት፣ ብዙ ነገር እኮ ያመዋል። የትንሣኤ አካል ግን የማይታመም የማይደክም ዘላለማዊ አላችሁና ደህንነት ዲሳይፕልሺፕ ሳስተምር ይሄን ጉዳይ ሳነሳ እንዲገባቸው ብዬ የምጠቀመው አንድ ቃል አለ። ምን እንዲገባቸው? ሱፐርማን ሚል ፊልም አይታችሁ አላችኋለሁ። ሱፐርማን ሚል ፊልም ይሉኛል። በቃ ልክ እንደዛ ነው። ያው መቼም ታውቃላችሁ አይታችሁ እንደሆነ ሱፐርማን። በእርግጥ ያው ሱፐርማን የሚለው ፊልም ራሱ በደንብ አይገልጠውም። ለምን? ሱፐርማን የሚለው ፊልም አይታችሁ እንደሆነ በጠላቱ የሆነ ለሆነ ጊዜ እኮ በጣም ቢቀጠቅ አፈር ይበላል እኮ አፈር ያበለዋል ወስዶ። ግን አይታችሁ እንደሆነ ቢተኩስበት አይሞት፣ መኪና ቢገጨው እንደ ቀልድ እየመጣ ያለ ባቡር በእጁ ያቆማል። ባቡር እንደው እንዲገባቸው ነው። ግን ከዚህ በላይ ግን የሚገልጠው ነገር ምንድነው? ከፊልሙ በላይ መጽሐፍ ቅዱስ በፊልጵስዩስ ምዕራፍ 3 ላይ እና በአንደኛ ዮሐንስ ላይ ነግሮናል። ምን ብሎ ካላችሁ ሁሉን ነገር ለራሱ ባስገዛበት ኃይል ክቡር ስጋውን እንዲመስል የተዋረደው ስጋችንን ደግሞ ይቀይረዋል። ምን ማለት ነው? ይሄ ስጋችን የማን ስጋ ይመስላል? የት ያለው? አሁን በሰማይ ያለው። በሰማይ ያለውን የክርስቶስን አይነት አካል ይለብሳል። ይሄን አካል ምን ታደርገዋለህ? ይሄ አካል ብቻውን እኮ ዓለም ላይ ላለ የትኛውም አይነት ዘመናዊ ጦር መሳሪያ እኮ በቂው ነው። አትገለው፣ አታጠፋው፣ የማይራብ ከዚህ ተነስቶ እዛ ለመሄድ እኮ ባስ አይፈልግ፣ ታክሲ አይፈልግ። በቃ ለምሳሌ አሁን ጌታ ኢየሱስ ክርስቶስ ከሙታን ሲነሳ እኮ ይሄን አካል እኮ ነው የለበሰው። የትንሣኤ አካል እንዴት ነበረ? በገሊላ ይቀድማችኋል ብሏቸው የለ? ከዛ እነሱ ብለው ሲሄዱ እዛ ነው ያለው። ይሄኛው አካል ከቦታ ወደ ቦታ ለመንቀሳቀስ እንትን አይፈልግም። ግልጽ ነው። ይሄን የመሰለ እኮ የከበረ ተስፋ ያለን ሰዎች ነን እኔና እናንተ። እስቲ አሜን በሉ። ክብር ለእግዚአብሔር ይሁን። ዓለም በዚያ ጊዜ በሁለት ነው የሚከፈለው። አንደኛ ይሄን አካል በለበሱና የቀድሞውን ይሄን አይነት አካል በለበሱ፣ የትንሣኤ አካል በለበሱና ተራ አካል በለበሱ ሰዎች ይለያያል። ስለዚህ ታዲያ ምንድነው የሚሆነው ካላችሁ የተቀረው አካል ወደደም ጠላም የትንሣኤ አካል ለለበሱ ሰዎች የመገዛት ግዴታ አለበት። የሺህ ዓመት መንግስት ከፊት ለፊታችን ያለ የከበረ መንግስት። ክብር ለእግዚአብሔር ይሁን። ይገዛሉ። ለዛ ነው ባይዘዌ ይሄን ገዥነታችንን በተመለከተ መጽሐፍ ቅዱስ እኮ አንዳንድ ቦታ ላይ ነካ አድርጎታል። ለምሳሌ ጳውሎስ ምን አለ መሰላችሁ? ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ላይ ከእናንተ ማለት ይጣሉ እነሱ የሚዳኝ ሰው ጠፍቶ እንዴት ጉዳዮቻችሁን ይዛችሁ አሕዛብ ፍርድ ቤት ትቆማላችሁ ይላቸዋል። ትዛላችሁ ይክፈል። ከዛ እንደዚህ ይላል፣ እንዴት ከመካከላችሁ የእናንተን ነገር ሊዳኝ የሚችል አንድ ሰው ይጠፋል? እንዴት አንድ ማች ሁሉ ሰው ይጠፋል? እኛ አይደለም ገና በሰው ላይ ቀርቶ በመላእክት ላይ እንኳን ልንፈርድ እንደምንችል አታውቁም? ምን ይላል ይሄ ቃል? ትዛላችሁ በመላእክት ላይ ምን ማለት ነው? መላእክት ላይ እኮ የሚፈርደው ጳውሎስ በዛኛው ዘመን እኮ አይደለም። አሁን እኔና እናንተ ባለንበት በዚህኛው ዘመን እኮ አይደለም፣ በሺህ ዓመቱ ጊዜ ላይ ነው። ለምን? ያኔ መጽሐፍ ቅዱስ ኦፊሻሊ ፈራጅ ገዢና ባለስልጣን አድርጎ ሾሟቸዋል። ወደዚህ ሹመን ለመግባት ዲግሪ አይታይ፣ ማስተርስ አይታይ፣ ስንት ልምድ አለህ አይባልም። ለጌታ መሆንህና ታማኝነት ብቻ ነው። ለዚህ በጣም ድራማቲክ በሆነ መንገድ ብነግራችሁ እንደው ኤክሳይትድ እንድትሆኑ ነው። እሺ እንዲህ አይነት ዘመን ይጠብቀናል። አቤት ያ ዘመን! ነዳጅ ተወደደ፣ ናፍጣ እንትን አለ፣ ኢራን ሆርሙዙን ዘግ የሚባል ነገር የለም። በጣም ግሩም የሆነ ዘመን ነው የሺህ ዓመት መንግስት ጌታ ያዘጋጀልን። ይሄ ዘመን ምን እንደሚመስል በጣም ፈጠን ብዬ አጭር ነገር ልንገራችሁና እባርካችኋለሁ። ይሄ ዘመን ምን እንደሚመስል ያው ታውቃላችሁ። መጽሐፍ ቅዱስ በብሉይ በአዲስ ኪዳን ስለዚህኛው ዘመን ከ30 ምናምን ጊዜ በላይ ተናግሮናል። ከ30 ጊዜ በላይ ግን እንዲህ ሊበላችሁ ምጽፉ ሰዎች ካላችሁ ምጽፉ ደስ ይለኛል። ለምሳሌ ይሄ ዘመን ከሰላም አንጻር ከፒስ አንጻር ምን አይነት መልክ አለው ካላችሁኝ መጽሐፍ ቅዱስ በመዝሙር 46 ላይ እና በኢሳይያስ 11 ላይ የሚነግረን ነገር አለ። ከሰዓት አንጻር እኔ ዝም ብዬ በቃል ልንገራችሁ። ከሰላሙ አንጻር እንደዚህ ይላል። ሰዎች በጦር መሳሪያቸውን ሰይፋቸውን ምን ያደርጉታል ይላል? ማረሻ አይደለ? ሰይፋቸውን ማጭድ ያደርጉታል። ምን ማለት ነው? ከዚህ በኋላ ሰይፍ ለሞጋት አይደለም ለእህል ነው። ምን ማለት ነው? እዛ ዘመን ላይ ማለት ጦርነት አይኖርም።
ስለዚህ ሰው ከሰው ጋር ምን አይልም አይጋደልም። ለምን? የሚያጋድለው ታስሯል። ስለዚህ በጣም ብዙ የጦር መሳሪያዎች ምን ሆነዋል? ወደ ልማት መሳሪያነት ተለውጠዋል። እንግዲህ ያኔ ነው ሁሉም ሀገራት ይመስለኛል ያው ኒውክሊየር አቅማቸውን ዲስማንትል የሚያደርጉት። አሁን እኮ አሜሪካ ከኢራን ጋር እንደተናነቀችው ኒውክሊየሩን አጥፊ አላጠፋም ክፈቻ አልከፍትም። ያኔ ሳይወዱ በግዳቸው የትንሣኤ አካል ለለበሱ ቅዱሳን ስለሚገዙ ሁሉም ያላቸው ኒውክሊየር እንዳለ እየለወጡ ሰው ለማጥፋት ሳይሆን ለኃይል ምንጭነት ይጠቀሙታል። ሰይፋቸው ምን ያደርጉታል? ማጭድ መዶሻ ያደርጉታል። ከብልጽግና አንጻርም ደግሞ ስንመለከት ያ ዘመን ማለት ራሱ ኢየሱስ የሚገዛበት ዘመን ስለሆነ ባጭር ቃል ልንገራችሁ፣ ድህነት የሚባል ነገር አይኖርም። ለምን? ድህነት ዳይሬክትሊም ኢንዳይሬክትሊም መነሻው ምንድነው? ሰይጣን ውድቀት አይደለ እንዴ? ከታሰረ ሰይጣኑ ምንድነው የሚሆነው? ድህነት የሚባል ነገር ዓለም ያላትን ብልጽግናዎች ሁሉ የሰው ልጅ መጠቀም ይጀምራል። ለምን? የሚገዛው በክርስቶስ ኢየሱስና በቅዱሳን ስለሆነ። የሺህ ዓመቱ ዘመን ቋንቋሳ ካላችሁኝ በሶፎንያስ፣ እኔም ይሄንን ክፍል ሳጠና ነው በነገራችን ላይ ያገኘሁት። በሶፎንያስ ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል፣ ለሁሉም አንድ አይነት ልሳን እሰጣቸዋለሁ ይላል። ወይንም አንደበት ይላል የድሮ ትርጉም። ሰምታችሁና ምን እያለ ነው ያለው? አንድ አይነት ቋንቋ በዓለም ላይ ያለ ሰው አንድ አይነት ቋንቋ። ጃካርታ የሚኖር አንድ ጴንጤ ጋር ለመግባባት አማርኛ ከእንግሊዝ ወደ እንግሊዘኛ፣ ከእንግሊዘኛ ወደ ጃካርታኛ ቀይራ ለምታወራው የሆነ ቋንቋ አለ። ምን ነው? ለምንድን ነው ቋንቋውን አንድ ያደረገው ካላችሁኝ፣ ላስታውሳችሁ አንድ ነገር። የቋንቋ ስብጥር በራሱ ታውቃላችሁ ዛሬ እንደሚኮራበት ዛሬ የኔ ያኛ ምን እንደሚባልበት አይደለም። ዘፍጥረት ምዕራፍ 6 እና 7 ስንመለከት እግዚአብሔር ሕዝብን የመምጣቱ አንዱና ማሳያ ነው አይደል እንዴ? ባቢሎን አንድ ቋንቋ ነበር። ከዛስ ሲሰሩ እግዚአብሔር መጣና ምን አለ? እንደበላልቀው አለ ምናቸውን? ቋንቋቸውን። ከዛስ ይሄው ከዛ በኋላ የዓለም ቋንቋ ተሰበጣጠረ። የእግዚአብሔር የቅጣት ውጤት እንጂ ምንም አይደለም። ግልጽ ነው። ግን ምንድነው? ይሄንን እኔ ከመጽሐፍ ቅዱስ አንጻር ሆኜ እዚህ ጋር ሆኜ የምናገረው ነው። ከፖለቲካ ወይንም ከመንግስታውን ማስተዳደር አንጻር ሆነ ስትመለከት ደግሞ የእርግማን ውጤት ነው አትለው መቼም ቋንቋ አይደለ? ይልቁንም የብሔር ብሔረሰቦች ልዩነታችን፣ አንድነታችን፣ ውበታችን ምናምን ብለህ ነው የብሔር ብሔረሰቦች ጋር የምታከብረው አይደለ? ከባይብል አንጻር ስትናገርና ስለ ነገሩ ከፖለቲካ አንጻር ስትናገር አንድ አይደለም። ግልጽ ነው። እኔና እናንተ ግን ከመጽሐፍ ቅዱስ አንጻር ተነስተን ወይንም ከመጽሐፍ ቅዱስ ተነስተን ይሄን ነገር ስንመለከት የቋንቋ እንዲስብ ጥርጥር ማለት ምንድነው የሚያሳየው? እግዚአብሔር ባቢሎናውያንን ከመታ በኋላ የመጣ ነገር ነው። ስለዚህ በጣም ፕራውድ የምናደርግበት ነገርም አይደለም። ታዲያ ምንድነው የሚሆነው ካላችሁ ኦልሬዲ እርግማን ስለሚነሳ አንድ ቋንቋ ነው። መቼ? በሺህ ዓመቱ ጊዜ። ሌላው በሺህ ዓመቱ ጊዜ የአየር ንብረት አትሉኝም? ምን ይመስላል የአየሩ ንብረት ካለን አሁን ያለው ተፈጥሮና የአየር ንብረት ምንድነው ብለን ስንል 10% ታውቃላችሁ የምድር ኤርዝ የምትባለዋ ፕላኔት 10%ቱ አመዳይ ወይንም በረዶ ነው፣ ሰው ማይኖርበት በረዶ ነው። 20%ቱ ደግሞ በረሃ ነው፣ ሰው አይኖርበትም። ይሄ ነገር መቼ ነው የመጣው ብላችሁ ካላችሁኝ መቼም የተፈጥሮ ነው እንደምትሉኝ አስባለሁ። ግን እግዚአብሔር ሰው ማይኖርበት መርዛማ ምድር አልፈጠረም። ኢን ዘ ቢግኒንግ ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰማይንና ምድርን ሲፈጥር ይሄ ሰው ማይኖርበት መርዛማ አድርጎ አልፈጠረም። ይልቁንም ምንድነው የፈጠረው ካላችሁ መልካም እንደሆነ አየ ይላል። የቺ ምድር ለመኖር መልካም የሆነች እንጂ ለአንደኛው ጥሩ ለአንደኛው መርዛማ ሆና አልተፈጠረችም። ይሄ በረዶ መርዛማ በረሃ ምናምን የምን ውጤት ነው አትሉኝም? የዘፍጥረት ምዕራፍ 3 ውጤት የሰማችሁኝ ነው። ታዲያ ልክ ሺህ ዓመቱ ሲጀምር ምንድነው የሚሆነው ካላችሁ ምድር እንደገና ወደ ነበረችበት መልካምነት ታድሶን ታገኛለች። ይህንን ነገር በሮሜ ምዕራፍ 8 ቁጥር 23 ላይ ጳውሎስ እንዲህ ያለ ተናገረ። እንደዚህ ይላል፣ ፍጥረት ሁሉ በምጥ ጊዜ እንዳለው አይነት ስቃይ በመቃተት ላይ እንደሚገኝ እናውቃለን። ምን ሁሉ? ፍጥረት ሁሉ። ፍጥረት ሁሉ ብሎ ሲናገር ምን ማለት ነው?
ይሄ ቅጠል እዚህና ያችሁት ይሄ ቅጠል ጫፉ ምን ሆኗል? ጠውልጓል። ምን ማለት ነው? የዛሬ ስንት ወር ሲገዛ እንዲህ አልጠወለገም ነበር፣ አሁን ግን ጠወለገ። ለምን ካላችሁ የዘፍጥረት ምዕራፍ 3 ውጤት ላሳያችሁ። እዚህ ጋር ቆርጬ ያሳየኋችሁ የቅጠሉ ጫፍ ምን አለ? ጫፉ ላይ ደርቋል። ይሄ ድርቀት ምንድነው ካላችሁ ተፈጥሮ ብቻ ብላችሁ አትለፉ። እሺ የውድቀት ውጤት። ለምን ጳውሎስ ሲናገር እንደዚህ ያለ በሮሜ ምዕራፍ 8 ላይ ፍጥረት ሁሉ ለከንቱነት ተዳርጓልና። ምን ማለት ነው? ፍጥረት ይዘራል፣ ይተከላል፣ ያድጋል፣ ከዛስ ይጸድቃል፣ ከዛ ይሞታል። ሞት የሚባለው አሁን ጻፋ ጋር የምታዩት ዴዝ ነው። ሞት የሚባለው ነገር የመጣው ዘፍጥረት ምዕራፍ 3 ጋር አዳም አትብላ የተባለውን ፍሬ በበላ ጊዜ ነው። ግልጽ ነው። ታዲያ በሺህ ዓመቱ መንግስት ጊዜ ምንድነው የሚሆነው ካላችሁ ሞት ብለን የምንለው ነገር እንደው ሙሉ ለሙሉ ይጠፋል ብለን ባንልም በከፍተኛ ግን ሁኔታ አሁን ምድርን እንደሚያሰቃየው ግን አይሆንም። ሰምታችሁኛል? እንዴት ካላችሁኝ ታድሶን ምድር ታድሶን ታገኛለች። እንዴት ካላችሁኝ ቆይ ይሄን ወደ በኋላ መጣበታለሁ። ሞት የለም ብለን አንልም። እቺኛሱልኝ የለም ብለን መደምደም አንችልም። ግን እንዴት ነው በእነማን ላይ ነው የሚለውን እነግራችኋለሁ። እኔ ቀጥሎ ያለውን የሺህ ዓመቱን መንግስት ከእንስሳትና ከአራዊት ባህሪ አንጻር ልንገራችሁና ወደ መደምደሚያው ልምጣላችሁ። አሁን 4 ኪሎ ስንሄድ 4 ኪሎ ነው አንበሳ ያለው 6 ኪሎ አይደለ? ሄዳችኋል? ክሱት የሉ አይደለ? ምን ሆኖ ነው ሌላ ቦታ ሄደዋል። የቤተ መንግስቱ አይታችሁታል? ቤተ መንግስቱ ነው አይ ቲንክ ፓርክ ውስጥ ምን እንደሚያካክሉ በእኛና በእነሱ መካከል ረጅም ገደል አለ። ባይዘው ልክ ባላዛርና በባለጠጋው ሰውዬ መካከል። ለምንድን ነው ገደል ያለው ካላችሁኝ እኔ እናንተ እንደምቀርባችሁ እነሱ መቅረብ አልችልም። ለምን ብቀርበው ያጫውተ በቃ አመስግኖ ነው የሚቀበለኝ። ይሄ ተናካሽነት፣ በይነት፣ ገዳይነት ለመኖር ተብሎ የሚደረግ አዳኝነት የመጣው ከዘፍጥረት ምዕራፍ 3 በኋላ ነው። የሺህ ዓመቱ መንግስት ላይ ግን ምንድነው የሚሆነው ካላችሁኝ መጽሐፍ ቅዱስ እንደዚህ ይለናል። የበግ ጠቦት ከተኩላ ጋር አብሮ ይሆናል። ተኩላ እኮ በግ ጠቦት ማለት ለሱ ስቴክ በጣም የሚጣፍጥ ከእራቱ ነው። ገብቷቸዋል። ግን ሁለቱ አንድ ላይ ከዚህ በላይ የሚገርመው ነገር ምንድነው? በጣም ተናዳፊ በሆኑ እባብ ጉድጓዶች ዙሪያ ህፃናት ይጫወታሉ። ይነድፋሉ የሚባል ነገር የለም። ለምን? ዋናው ተናዳፊ ታስሯል። ሃሌሉያ! ዋናው ተናዳፊ ምን ብሏል? ታስሯል። ኢሳይያስ 11 ላይ ይሄንን ነው የሚነግረን። ኢሳይያስ 11 ላይ የመጨረሻው የበሽታ መጥፋትና የሰዎችን እድሜ መርዘም በተመለከተ የሺህ ዓመቱ መንግስት ምን አይነት መልክ ይኖረዋል ብለን ስንል ስንት ነው አሁን የሰው ልጅ አማካይ እድሜ? 40 እንትን ነው 40 የዛሬ ስንት ዓመት በተለይ የዓለም ላይ እነዚህ ፓንዳሚኮች HIV ምናምን የመሳሰሉ ፓንዳሚኮች የወጡበት ጊዜ ነው 40 የሆነው። አሁን አይ ቲንክ ከፍ እያለ ወደ 60 ከ60 እስከ 80 መጥቷል መሰለኝ። እንደዛ ነገር የሆነ ሳነብ እንደዛ ነገር ይላልና ይሄ 80 የመጣው መቼ መሰላችሁ? መጀመሪያ ከውድቀት በኋላ ስንት ዓመት ነበር ይኖር የነበረው? ማቱሳላ ወደ 960 ዓመት አይደለ? አዳምሳ 930 ዓመት እና ቀላል ነበር ያኔ 700 800 ዓመት ምናምን ኖረ የሚባለው። ባይዘው ይሄን ብዙ ዜና ታሪክ ስናገር መቼ መዛ ዘመን ላይ ሰው በርዝዴ ያከብርም እንጂ በርዝዴ ቢያከብሩ ኖሮ ስንት ሻማ ነበር የሚያስቀምጡት? ማለት በማጥፊያ ካልሆነ አያጠፉትም ሻማውን። በጣም ብዙ 800 ሻማ አስበው እንግዲህ። ከዛ በኋላ ግን የሰው ልጅ ኃጢአት በጣም እየበዛ ሲመጣ ምን አለ እግዚአብሔር? ከዚህ በኋላ የሰው ልጅ ከ120 ዓመት በላይ መኖር የለበትም ማለት ትዝ አላችሁ? ከ120 ዓመት በላይ መኖር የለበትም ማለት ቢበዛ 120። ከዛሳ ከሱ ማጥሮ ወደ እነ ሙሴ ዘመን ስንመጣ እድሜያችን ምንድን ያለው 70 80 አይደለ? ቢበዛ 80 ነው። ከዛ በላይ ድካም ነው አለ። 80 ጋር ቆመው። ይገርማቸዋል። የዛሬ ስንት ሺህ ዓመት 80 ላይ የቆመው የሰው ልጅ አማካይ የመኖር እድሜ ይሄው እስከ ዛሬ ድረስ
እንደዛ ነው 80 ዓመት ተብሎ የተቀመጠው። በሺህ ዓመቱ ጊዜ ምንድነው የሚሆነው አትሉኝም? መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 65 ላይ እንደዚህ ይላል፣ የሰው ልጅ ዕድሜ እንደ ዛፍ ይሆናል ይላል። እንደ ዛፍ ማለት እንደ ቀድሞ 700 800 900 ዓመት መኖር ይጀምራል። ግን እዚህ ጋር ስሙኝ፣ 700 እና 800 ዓመት የሚኖረው በኖርማል እንደዚህ ያለ አካል የሚኖረው ሰው ነው እንጂ እኛ አይደለንም። እኛማ ዘላለማዊ አካል ነው የለበስነው፣ የማይታመም የማይደክም አካል። የተቀረው ግን ሰው 800 አስባችሁታል? ክብር ሁሉ ለእግዚአብሔር ይሁን። ከዛ እንደዚህ ይላል፣ በ100 ዓመቱ የሞተ ሰው ይላል በአጭር ተቀጨ ይባላል። that means ያኔም ሰው ይሞታል። ግን ምንድነው በጣም ሬር ነው። ለምሳሌ ወንኛ የ8 ዓመት ሰው ሲሞት ምንድነው የምንለው? ዊ አይደለም ምንለው? ምን ሆኖ ነው በዚህ ጊዜ? ለምን አልተለመደማ? ገና ብዙ ነገር ላይ የሚችልበት እድሜ ነበር እኮ ከፊት ለፊቱ። በሺህ ዓመቱ ጊዜ ላይ ሰው በ100 ዓመቱ ሲሞት ምን አግኝቶት ነው ይባላል? በ100 ዓመቱ ተቀጨ ምን አግኝቶት ነው ይባላል? ምን ወሰደው ይባላል? ለምን ያኔ 200 300 400 ከዛም በላይ ዓመት መኖር የተለመደ ስለሚሆን። ታዲያ በሽታ የሚባለው ነገር በጣም 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 ምን ልበላችሁ አሁን እንዳለው አይደለም የሚሆነው። እጅግ በጣም በቃ የለም ሊባል በሚችልበት ልክ ይወርዳል። እኛንና ከኛ ጋር ምንም የሚያገናኘው ጉዳይ የለም። ከኛ ጋር ምንም የሚያገናኘው ጉዳይ የለም። ታዲያ አሁን ይሄን ነገር ስነግራችሁ እዩ ያዝልኝ። ይሄን ነገር አሁን ሳወራችሁ ምንድነው የተሰማችሁ? እንደው አንድ ባንድ እንኳን ባትመልሱልኝ በልባችሁ አንድ ነገር ሊፈጠር እንደሚችል አስባለሁ። ምንድነው አሁን ስለ ሺህ ዓመት መንግስት መማራችን ምንድነው ትርጉሙ? ምንድነው አስፈላጊነቱ? መጽሐፍ ቅዱሳችን እንደዚህ ነገሮችን ዝርዝር አድርጎ የሚነግረን ለምንድን ነው ካላችሁ ወደ አንድ ጥቅስ ላምጣችሁና እጸልይላችሁ። ይሄ አፕሊኬሽኑ ነው። አፕሊኬሽኑ ማለት ከመልእክቱ የምንወስደው ተግባራዊ ነገር፣ ከመልእክቱ አንጻር እኔና እናንተ ዛሬ ምን ማድረግ አለብን የሚለውን ነገር ነው የምነግራችሁ። ትዝ ካላችሁ ለትያጥሪዮን ቤተክርስቲያን ምንድን ነው ያለው? እንዲህ አይነት ድካም መካከልህ አለ ንስሐ ግባ ብሎት የለ? ከዛ ግን ተስፋን ሲሰጠው እንደዚህ ይላል፣ ድል ለሚነሳ በደምስሙ ድል ለሚነሳና ስራዬን እስከ መጨረሻው ለሚፈጽም በአሕዛብ ላይ ስልጣን እሰጠዋለሁ። የትኛው ስልጣን? የሺህ ዓመቱ ስልጣን። ምክንያቱም አሁን እኛ በአሕዛብ ላይ ስልጣን የለንም። ባይዘው በአሕዛብ በሰው ላይ ስልጣን የሚኖረን በሺህ ዓመቱ ጊዜ ላይ ነው። በአሕዛብ ላይ ስልጣን እሰጠዋለሁ፣ እርሱም እኔም በሉ እርሱም በብረት በትር ይገዛቸዋል፣ እንደ ሸክላ ዕቃም ይፈጫቸዋል። ይህም ልክ እኔ ከአባቴ ዘንድ ስልጣንን እንደተቀበልኩ ነው። እኔም የንጋትን ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ስለ ሺህ ዓመቱ መንግስት ዛሬ እንደዚህ ባለ ሁኔታ ያስተማረን ለምንድን ነው ካላችሁ ለሁለት ዓላማ ነው። ይሄው አንደኛ እስከ መጨረሻው ጸንተን ድል እንድንነሳ መልእክቱ ይሄ ነው። በቃ አሁን መጀመሪያችሁ የክርስትና ህይወት ጎዳና ጽኑ። እስቲ ጸናለሁ በሉ። ከጸናችሁ ትነጠቃሉ። ከተነጠቃችሁ ደግሞ ከጌታ ጋር መታችሁ አብራችሁ ትገዛላችሁ። አንደኛው እስከ መጨረሻው ጸንተን ድል እንድንነሳ ነው። ሁለተኛው ደግሞ የጌታን ስራ እስከ መጨረሻው እንድንፈጽም ጌታ የሰጣችሁ ስራ አለ። ወንድሞቼ እናቶቼ፣ አነሰም በዛ ትንሽም ይሁን ትልቅ የተሰጣችሁ ስራ አለ። ስራ ሲባል የግዴታ ልክ እንደኔ ማይክ ይዞ እዚህ ጋር መቆም አይደለም። ሁሌ እናገራለሁ። የተሰጣችሁ ስራ አለ። በፊቱ መሆን ስራችሁ ነው። እርሱን ማምለክ ስራችሁ ነው። እንደዚህ ባለ ሁኔታ ህብረት ማድረግ ስራችሁ ነው። ስለዚህ ባካችሁ እንደዚህ ባለ ሁኔታ በፊቱ ከመሆን አትሰልቹ። ስራችሁ ስለሆነ መጽሐፉ ያለው እስከ መጨረሻው ስራዬን ለሚፈጽም ሰው ለዚያ ሰው
ስልጣን ሰጥቷል። ድል መንሳት ይሆነልን። አንድ ነገር አምናለሁ። ይህን ነገር እየነገርኳችሁ መንፈስ ቅዱስ መኖር የምትችሉበትን ጸጋን ያበዛላችኋል። ሃሌሉያ። መኖር የምትችሉበትን፣ መጽናት የምትችሉበትን በጽድቅ ሕይወታችሁ፣ በቅድስና ሕይወታችሁ፣ በአገልግሎታችሁ እባካችሁ ትንሿን ነገር አትናቋት። ትንሿን ነገር አትናቋት። በጌታ ፊት መሆን፣ መጸለይ፣ መዘመር፣ እንደዚህ መሰብሰብን አትናቁት። ይሄ ነገሮቻችሁ ነው ተጠራቅሞ ታማኝነታችሁ ተመዝኖ የሆነ ሰዓት ላይ የሚከፈላችሁ። አሁን እያሳያችሁ ስላላችሁ ታማኝነት ምናልባት ማንም እውቅና ይሰጣችሁ ይሆናል። ግን እመኑ፣ ለሁሉ የእጁን ሊከፍል ጌታ በደጅ ነው፣ በቅርብ ነው። ኢየሱስ ይመጣል። ልባችሁ የተነሳሳ ነው? ልባችሁን ያገኘሁት ነው? ኢየሱስ ይመጣል። የምንሰብከው ወንጌል፣ የምናገለግለው አገልግሎት፣ የምናስተምረው ቃል ተረት እንዳልሆነ፣ ዝም ብሎ ንግግርና ወሬ እንዳልሆነ ቅርብ ቀን ይሄ ዓለም ያየዋል። ኢየሱስ ይመጣል ብለን ስንናገር እስካሁን እንደ ሞኝ ጅል ተስፋ ቢስ ተቆጥረናል። ተምረው መሃይሞች ሆኑ ተብለን ስም ወጥቶልናል። እመኑኝ፣ በቅርብ ቀን ላይ ግን እቺ ምድር ትናወጥና ያኔ ይናገሩ የነበረው ነገር እውነት ነው ተብሎ ይባላል። ኢየሱስ ይመጣል። ግን እናንተ በጽድቅ ጽኑ፣ በቅድስና ጽኑ፣ በጸሎት ጽኑ። ባካችሁ አትወላውሉ፣ በልባችሁ አትወላውሉ። ነገ ብዬ ሳስብ ተስፋ የሚሆነኝ ይሄ እውነት ብቻ ነው። ኢየሱስ ይመጣል የሚለውን እውነት ሳስብ ብቻ ነው ተስፋ የሚለመልመው፣ ተስፋዬ የሚያብበው። ጠንክሩ። አንተ ግን በክርስቶስ ኢየሱስ ባለው ጸጋ በርታ እንደሚል መጽሐፍ ቅዱስ በርቱ። ጨርሻለሁ ማለት ነው። በርቱ ነው የምላችሁ። የምትጠብቁት ጌታ ቅርብ ቀን ይመጣል። ይሄው ሁሌ እንደምነግራችሁ ፕሮፌሲዎች ሁሉ ከ80% በላይ ፉልፊልድ ሆነዋል። በጣም ጥቂት ነገር ነው የቀረው። መቼ እንደሚሆን አናውቀው። ባለፈው ሳምንት ብያችኋለሁ። እቺን ደረጃ እየወረድን ሊሆን ይችላል ብያችሁ አልነበረ? አልሆነም ግን አይደለ? ግን ዛሬ እምላችኋለሁ ለምን ሊሆን ይችላል አልተነገረንም። አቀር እስከዚህ ነው ቀን ድረስ ግን እናንተ የሚጠበቅባችሁ ነገር እያደረጋችሁ ቀጥሉ። መጽሐፍ ቅዱስ ይሄን ነው እንግዲህ የሚነግረን። ወይም ደግሞ እኛም እኮ ቀድመን እኮ ልንሄድ እንችላለን ወደ ጌታ። ግን ዋናው ምንድነው? ጽኑ። እስቲ ጸናለሁ በሉ ከኔ ጋር። ይሄን እንደዚህ እንደተቀመጠን አንድ ጥሩ መዝሙር አለ። ነፍሴ ወደ አምላኳ ሥጋ ወደ አፈሩ ሳይመለስ ቶሎ ብዬ ስራዬን ልጨርስ ሲተጉ የሚያገኛቸው ሲመጣ ጌታቸው በመክሊታቸው የሰሩ ምስጋና አላቸው። አገልግሎቱን ያልናቀ በጥቂቱ ታምኖ ብድራቱን ይቀበላል ስራው ተፈትኖ። ሃሌሉያ። እንናፍቅሃለን ኢየሱስ፣ እንናፍቅሃለን።